ስለመምረጥ የምታገባውን ሰው ማወቅ ራስን ማወቅ በሚለው ሲናገር ምን አለ? መኪናው ሁሉ አንድ አይነት አይደለም። አንዱ ቤንዚን የሚወስዳለ፣ አንደኛው ደግሞ እንትን ዲዝልና ፔትሮል የተለያዩ ናቸው የሚወስዳለ። እዛ ውስጥ ብትከትባት አትሄድም። እንደገና ደግሞ የምትፈልገው አለ። ያቺ መኪና እንደፈለግ ብትወዳት እንደፈለግ አበድኩልሽ ብትላት የሚያስፈልጋትን ነገር እስካልከተትክባት ድረስ አትንቀሳቀስም። ስለዚህ አንድን ሰው ለማወቅ ወይም ራስን ለማወቅ የምንፈልገውን ማወቅ አለብን ብሎ በጣም እዚህ ላይ ስትረስ አድርጎ ሲናገር ነበር። እና ፕሊስ አንድ ነገር ከማድረጋችን ስፔሻሊ ምን ትፈልጋለች ወይስ ምን ፈልጋለሁ የሚለውን ክሊርሊ ማወቅ እንዳለብንና ምንም ከሌላ ከፊዚካል አፒራንስ ጋር ቅድም ፓስተር ያስተማረን ክፍል አይገናኝም። በእውቀት በማስተዋል በጥበብ በደንብ አሁን ሲያስተምረን እንደነበረው አስተውለን የምንገባበት ነው እና ጌታ ይባረክ። እችን ልጨምር ብዬ ነው ፓስተር፣ አንተ የምትጨምረው ካለ ማስተዋል ይላል። ማስተዋል የሚለው ነገር አለ። ማስተዋል ማለት ከስሜት ያልፋል፣ ከፍቅር ስሜትም ያልፋል። ክርስቲያን ስሜት አለው እንጂ ስሜታዊ አይደለም። ክርስቲያን ስሜት አለው፣ መንፈሳዊ ነው። ምን ማለት ነው? መንፈሳዊነት ስሜቱን ይገዛዋል። ስለዚህ ክርስቲያን ከማስተዋል ጋር ነው ነገሩ። ማስተዋል ማለት ነገርን መሰረቱን እንዴት ቆመ፣ ለምን ቆመ፣ ለምን አይቆመም የሚለውን በትኩረት የማየት አቅም ማለት ነው። ማስተዋል አቅም ነው፣ የማየት አቅም ነው። እያየን ያለውን ነገር ስሩን ለመረዳት የምናይበት ጥልቅ እይታ ማለት ነው ማስተዋል። ቤት ከማስተዋል ጋር ይገናኛል። ለምን እንደዚህ የምታደርገው ብሎ ማየት፣ ለምንድን ነው ይሄ የሚሆነው ብሎ ማየት፣ በደንብ ማየት ይጠይቃል። ኢሞሽናሊ የምንሄድበት አይደለም። በስነ ስርዓት አሁን ፓስተር እንዳለችው እውቀት ይፈልጋል። እኛ ብዙ ጊዜ ቤተክርስቲያን አካባቢ አእምሮ ሲባል አእምሮን እንዳጋንን ታባረን አስወጥተነዋል እና ያለ አእምሮ ብዙ ነገሮች ስለሚደረጉ እግዚአብሔር ቤት አካባቢ ጥፋታችን ከፍተኛ የሆነው ስለ አእምሮ ያለንን ማመለካከት ጤናማ ስላልሆነ የእግዚአብሔርን ቃል ካየነው በአዲስ ኪዳን ውስጥ አእምሮን በኃይል እንድናድሰው ደጋግሞ ያስተምረናል። ለምን? አእምሮአችን በታደሰ ቁጥር የእግዚአብሔር ትምህርት ይገባናል። የእግዚአብሔር ትምህርት፣ የመንፈስ ቅዱስ ትምህርት፣ ትክክለኛው ትምህርት አንደርስታንዲንጉን የምናገኘው አእምሮአችን ሲታደስ ነው። አእምሮ ያልታደሰ ሰው የእግዚአብሔር ትምህርት ሊገባው አይችልም። አሮጌው አእምሮአችን የእግዚአብሔር ትምህርት አይገባውም። ፍጥረታዊ ነገር ነው የሚገባው። ለዛ ነው ብዙ ሰዎች አእምሮአቸው ባልታደሰ ቁጥር በእግዚአብሔር ቤት ውስጥ በአሮጌው አቆጣጠር በእግዚአብሔር ቤት ውስጥ ነገሮችን እየገለጡ ይሄዳል። በስጋዊ፣ በአእምሮአዊ፣ በክፋት እነዚህ ነገሮች አሮጌው ነው። አእምሮአችን እየታደሰ ሲመጣ የእግዚአብሔር ትምህርት ነው በመጀመሪያም ይገባል። የእግዚአብሔር ደግሞ ትምህርት የትኛው ነው ሲባል አሁንም የምንማረው ነው። ነገሮችን ከስሜት ባለፈ ሁኔታ በእውቀት በእግዚአብሔር ቃል በእግዚአብሔር ምክር እንደ ክርስቲያን እንደ ልዩ ዜጋ እንደ ልዩ ማህበረሰብ አበድኩልሽ ሞትኩልሽ ከሚለው አልፈን ወይኔ ቅርጿን ከሚለው አልፈን ወይኔ ጸጉሯን ከሚለው አልፈን ትክክለኛው እይታ የልብ ሰው ባህሪ፣ አመለካከት፣ ፍላጎት፣ አብሮ መጠመድ፣ የሩቅ ዘመን ጉዞ እነዚህ ነገሮች ያሉበትን ትክክለኛ እውቀት መያዝ። ይሄ ደግሞ ሊሆን የሚችለው አእምሯችንን እንደ እግዚአብሔር ቃል ቁጭ ብለን ስናሰራው ነው። ስሜታችንን አይደለም። ሰው ፊዚካሊ የሆነችን ልጅ ከወደዳት በፍጹም አይምሮን አይደለም የሚጠቀመው፣ ስሜቱን ነው። አይምሮ ግን ከቅርጿ ባለፈ ሁኔታ ውስጧ ያለውን ትክክለኛ የማንነት ቁመናን ነው የሚያየው። ትክክለኛ የማንነት ቁመና ነገሮችን የምታደርግበት፣ ነገሮችን የምታይበትን እሱ ነገሮችን እነዚህን ነገሮች ለማየት አይኑ የበራ ሰው መሆን አለብን። ላቭ ኢዝ ብላይንድ ይላሉ። እኛ መጽሐፍ ቅዱስ ውስጥ ግን ላቭ በፍጹም ፍቅር እውር አይደለም። በጣም አይናማ ነው፣ ጤናማ ነው። በደንብ ያያል፣ በደንብ ያስተውላል። አበድኩልሽ የሚለው ጭምር እኛ ቤት አይሰራም። በጣም ተረጋግተን በጤናማ ሁኔታ ቁጭ ብለን አስበን አውጥተን አውርደን መክረን ተማክረን ከውስጣችን ጋር ራሳችን ምንድነው የሚያስፈልገን እዛ ሰው ጋር ምንድነው ያለውን ካልን በኋላ ነው ወደ ትዳር የምንሄደው። ስለዚህ አንድ የሚባል አባባል አለ፣ 10 ጊዜ ለካ 1 ጊዜ ቁረጥ። ይሄ በጣም ጥሩ አባባል። ሳምንት ይሄንን ምሳሌ ተናግሬው እንደሆነ አላውቅም። አንድ ጊዜ አሁን መጋቢ ሆኖ ያገለግላል ኢትዮጵያ ውስጥ አንድ ጓደኛዬና እናቴ አንድ ምክር መከረችኝ። ጓደኛ ያስኩኝ ደስ ይበልሽ ስላት ልጄ ቁጭ በል አለችኝና
መኪና የኋላ ማርሽ አለው። ሐሳብን ከቀየርክ መንገድ ተሳስቻለሁ ካልክ ወደ ኋላ መልሰኸው አቅጣጫን አስተካክለህ ይሄዳል። አውሮፕላን የኋላ ማርሽ የለውም እና ትዳር እንደ አውሮፕላን ነው። ተነስተህ መብረር ከጀመርክ በኋላ እንደገና አቁሜ ሌላ በረራ የምትልበት አይደለም። እጄ በጣም ተጠንቅቀህ እስከ መጨረሻው አብራ የምትበር ይዘህ ብረር ብላ መከረችው። በየጊዜው እየተቀመጥክ ፕሌን እየቀየርክ የምትበርበት መንገድ አይደለም። በህይወታችሁ ወይንም ያላገባችሁ ሰዎች በደንብ ስሙ። በየጊዜው ፕሌኑን ከመቀያየር በየጊዜው እየፈታችሁ እያገባችሁ በረራውን እየቀየራችሁ አንዴ ወደዛ አንዴ ወደዚህ ከምትሰቃዩ በመጀመሪያ ይሄኛው በረራ ትክክለኛ ነው ወይ? ፕሌኑ ከመነሳቱ በፊት ሁሉ ነገር እንደሚፈተሸው ጎማው፣ ሞተሩ፣ ክፍሎቹ፣ ኤሌክትሪክ ሲስተሙ፣ መብራቱ፣ ሁሉ ነገር በደንብ ቼክ ያደርጉታል ቅድሚያ። ትዳር ህይወት ከፕሌን የበለጠ ክቡር ነው፣ ውድ ነው። ነገ መከስከስ እንዳይመጣ ነው ያን ሁሉ ቼክ የሚያደርጉት፣ ህይወት በመሃሉ እንዳይጠፋ። ስለዚህ ከመጀመሪያው በእውቀት በማስተዋል በምክር በደንብ አድርገን ራስን በማወቅ ውስጣችን የሚፈልገውን ነገር በማወቅ በህይወታችን ውስጥ የሚንቀሳቀሰው አንኳር ነገር የምንኖርለትን ነገሮች ፋይንድ አውት በማድረግ አውጥተነው በዛ ላይ በመነጋገር አብረን መሄድ ይገባል። እኔ እኮ በኳስ ፍቅር የፈረሱ ቤቶችን አውቃለሁ። በትልቅ ቲቪ ማየት ስለሚፈልግ በቃ እዛ ሜዳ ውስጥ የገባ ይመስለዋል። ትልቅ ቲቪ ፍለጋ ትልቅ ነገር ያፈረሰ ሰው አውቃለሁ። በዚህ ነገር ላይ በጣም እህቶች፣ ወንድሞች ቅድሚያ መስራት ያለብን ነገሮች አሉ። ሌላው ስለ አታላይ አንደበቶች፣ አታላይ አንደበት ያላቸውን ሴቶች፣ ወንዶች በመለየት ፓስተር ይሄን ነገር ትንሽ የመጀመሪያው ሐሳብ በበቂ ሁኔታ ነው ላንቺ? ምናልባት አይ ምንም ችግር የለም ፓስተር፣ ጥሩ ነው የመለስከው መጀመሪያው። ያስ መልካም። በእግዚአብሔር ቤት ውስጥ አታላይ አንደበት ያላቸው ሰዎች አሉ። ያው የእግዚአብሔር ቤት በነገራችን ላይ ጌታ ኢየሱስ ሲያስተምር የእግዚአብሔር መንግስት በመረብ ትመሰላለች እና ወደ ባህር የተወረወረ መረብ ነው የሚመስለው። መረቡ ዓላማው አሳ ነው። አብሮ ግን ከአሳ ውጭ የሆኑ በባህር ውስጥ የሚኖሩ ነፍሳት ይገባሉ። ምሳሌ እንቁራሪት ልትገባ ትችላለች። አላስፈላጊ ዝርያ ያላቸው አሳዎች፣ መርዘኛዎች ሊገቡ ይችላሉ። በሚራገፍበት ጊዜ ስለሚራገፍ እግዚአብሔር ቤት ውስጥ ስንመጣ ያየነውን በሙሉ የሰማነውን በሙሉ አምነን አይናችን ጨፍነን የምንጓዝበት ቤት አይደለም የእግዚአብሔር። ለምን? ለተለያየ ዓላማ የተሰበሰቡ ሰዎች አሉ። ምሳሌ አንዳንድ ሰዎች ጴንጤዎች ሴቶች ታማኞች ስለሆኑ ብለው ሴት ፒክ ሊያደርጉ የሚመጡ አሉ። ሚስት ብቻ ፍለጋ ኢየሱስን የማይፈልጉ የኢየሱስን ልጆች ሴት ልጆች ሊያገቡ የሚመጡ ዓለማውያን አሉ። ስለዚህ በጥቅስ ተከሽኖ በጥቅስ እንደ ጥሩ ቁሌት በደንብ ተከሽኖ ጥቅሱን ይዞት እነሆ ዘንድ ምናምን ጨማምሮበት ሊያወራሽ ይችላል ማለት ነው። እህቴ ወይ ስሚ ወንድሜ፣ ልክ እንደዚሁ ስተጋ ምናምን የምትል ሴት ልትመጣበት ይችላል። ከመንፈሳዊ ቃላት ይልቅ ነገሩን የሚናገሩበትን መንፈስ ዲዘርን ለማድረግ በጌታ ፊት መውደቅ። እግዚአብሔር ብርሃን። ሁለተኛ ያ ሰው ቸርች አካባቢ እንደዚህ አታላይ አንደበት ያላቸው መሆናቸውን ስናውቅ ወይንም ካልተቀበልነው ያ ሰው ጓደኛው ማን ነው? ምን ያህል ነው የሚታወቀው? በዛ ሰው ዙሪያ ያሉ ሰዎችን የታመኑ ሰዎችን መጠየቅ። አንደበትን በዚህ ነው የምንለየው። ማን ነው? ስንት ዓመቱ ነው በጌታ? የት ቸርች ነው? ያገለግል ነበር ወይ? የነገረችን ነገሮች በመያዝ እንዲህ ብላኛለች፣ እዚህ ቸርች ነበርኩ ብላለች፣ እውነት ነው ወይ ብሎ በደንብ ማጣራት፣ ምስክርነት መጠየቅ። ከክፍለ ሀገር ነው የመጣሁት ወይንም ከውጭ ሀገር ነው የመጣሁት፣ ሳገለግል እሳት ሳወርድ እሳት ስበትን ነበረ ካለ የት ነበረ እሳት እንትን የሚያደርገው? እዛ ደውሎ መጠየቅ። ምንድን ነበረ? እውነት ነው ወይ ብሎ መጠየቅ። ይሄ ክፋት የለውም በነገራችን ላይ፣ ተጠራጣሪነት አይደለም። ለምን አንዳንድ ሰዎች የሚመጡበት ዓላማ ካገቡ በኋላ ብዙ ሴቶችን ከቸርች ይዘዋቸው ጠፍተዋል። በያርፈሽ ቁጭ የተባሉ ሴቶች አሉ። በቃ እኔ ስራ ነው ዋናው ነገር፣ ቸርች አንሄድም ምናምን። ጌታን እንዳያስክዳት ወይንም ደግሞ ቤተክርስቲያን እንዳትመጣ የት ጋር መቆም እንዳለባት ህይወታቸው የተበላሹ ብዙ ሴቶች አሉ። እነዚህ አታላይ አማላይ የሆኑ አግብተው ከእግዚአብሔር ቤት የሚያፋቱ፣ ሁለተኛ ደግሞ በመንፈሳዊ ቃል እያታለሉ ሴቶች ላይ እየተጫወቱ የሚጠፉ ወንዶች። እዚህም ቸርች መጥቶ አንዷ ሴት ላይ ዘሎ እዛም ቸርች ሄዶ አንዷ ሴት ላይ ዘሎ። ሌላው አንዳንድ ሰዎች ብዙ ሴቶችን በአንድ ጊዜ በተለያዩ ቦታዎች ላይ የማጨት ነገር ያላቸው ሰዎች። እነዚህ እንኳን የማጨት አይደለም፣ እንደዚህ ይሄ የመሐመድ መንፈስ አይነት ነገር ነው። ብዙ ሴቶችን በተለያዩ ቸርቾች የሚይዙ አሉ። ይህንን አሁን የክርስቶስ መንፈስ አይደለም ይሄኛው። ከተለያዩ ቦታ ጮኛ ይዛሉ። አውሮፓ ይዛል፣ አረብ ሀገር ይዛል፣ እስራኤል፣ አሜሪካን ይዛል።
ለሁሉም እየጸለይኩ ነው፣ እግዚአብሔር እየረዳን ነው እያለ ከሁሉም ዶላር እየበጠበጠ ይበላል። እንደነዚህ አይነት ሰዎችን እህቶች ከሆኑ የገጠማቸው ወይ ወንድሞች ከሆኑ የገጠማቸው ማጣራት፣ ማን ነው ይሄ ሰው? የት ነው የሚውለው? ምንም ባጣሩልኝ። ለቤተሰብ መደወል፣ ትዳር ነው ህይወት ነው፣ ቤተሰብ ጋር ደውሎ በደንብ ማጣራት። ውሎ ከማን ጋር ነው? ምንድነው የሚያደርገው? ምን አይነት ዝንባሌ ነው ያለው? ስራ ይሰራል ወይስ ከያገሩ በሚሰበስበው ዶላርና ገንዘብ ነው ራሱን የሚደጉመው? በሴቶች በእህቶች የሚጦር ነው? ይህንን በደንብ አታላይ ወንዶችን ፈልፍሎ ማውጣት፣ ህይወትን ማዳን። እነዚህ ነገሮች ፌስቡክ ካለው ገብቶ ማየት፣ ዝንባሌው ምን አይነት ነው? ምንድነው እሷን ከመተዋወቁ በፊት እሱን ከመተዋወቃ በፊት ምንድን ነበረ ፖስት የምታደርገው? ወደ ውስጥ ገብቶ ማየት፣ እነዚህ ነገሮች ማድረግ። ጓደኞቹ ምን አይነቶች ናቸው? ፌስቡክ ላይ እነማን ናቸው ጓደኞቹ? ከምን አይነት ሰዎች ጋር ነው ጓደኝነት የመሰረ? ምናልባት ወንድ ከሆነ የገጠማት ስንት ፐርሰንቱ ነው እህቶችን ብቻ ነው ወይ ጓደኝነት የሚጠይቀው? ወይስ ከሁሉም ጋራ ሶሻል ላይፍ ሶሻል ኔትወርኩ ከሁሉም ጋር ነው ወይ? መንፈሳዊያን ሰዎች አሉት በጓደኝነት? ምን አይነት ሰዎች ነው ዝንባ? እነዚህ በደንብ አድርገን ልንከታተለው ይገባል። አማላይ የሆኑ አታላይ የሆኑ አጭበርባሪ የሆኑ ወንዶችን እህቶች በጣም ልትጠነቀቁ፣ ወንድሞችን በጣም ልትጠነቀቁ በጣም ይገባል። አንዳንድ ጊዜ በትዳር ህይወት ወይንም በትዳር ምርጫ ላይ ይሄ ብቻ ሳይሆን ከሚመጡ ችግሮች መካከል ብዙ ሴቶችን የመያዝ ነገር ያላቸው ወንዶች ብቻ ሳይሆን እህቶችም ጋር ይሄ ነገር ተከስቶ ገጥሞን ያውቃል። 2 እጮኛ 3 እጮኛ ይዘው የተገኙ ሴቶች ይኖራሉ። የእድሜ ችግር ስንል ምናልባት ፓስተር አንቺ ባለሽበት ሀገር እንዴት እንደሆነ ያው እናንተ ታውቃላችሁ። ውጭ ሀገር ለመውጣት ብቻ ብለው የሚያገቡ ሰዎች አሉ። ወንዱ የብዙ ጊዜ ታላቁን ያገባል። የብዙ ጊዜ ማለት ሴት ልጅ ትብለጥ አትብለጥ ይሄኛው ሌላ ነገር ነው። በትዳር ቢቻል የሚባለው ወንዱ በእድሜ የሚበልጥ ቢሆን፣ ለምን ሴቶች በደንብ ቶሎ ማቹርድ የማድረግ ነገር አላቸው። ስለዚህ ወንዱ በእድሜ የበለጠ ቢሆን ጥሩ ነው፣ ይመከራል። ግን በተለይ ውጭ ሀገር ለመውጣት ብለው በእድሜያቸው የብዙ ጊዜ የሆኑ ትልቁን ሰውዬ አግብተው የሚወጡ አንድ ፍሬ ልጆች አሉ እህቶች። ከዛ በኋላ አብሮ መሄድ አይችሉም። በቃ አብሮ መሄድ አይችሉም። ለምን? ከፍተኛ የእድሜ ልዩነት አለ። ከዛ የፍላጎት ልዩነት አለ። እኚህ ትልቁ ሰውዬ ትዳር ፈልጋው ነው ያገቡት። ያቺ ደግሞ ወጣቷ ልጅ ደግሞ ትዳር ፈልጋ ሳይሆን ከሀገር መውጣት ፈልጋ ነው ያገባች። ሰው ቤቱ ይበጠበጣል። የፍላጎት ጥያቄ ስላለ ከሀገር መውጣት የፈለገችዋ ወጣቷ ትልቁን ሰውዬ አግብታ ከወጣች በኋላ የወጣችበትን አገር ካገኘችው በኋላ ነገሩን ከጨበጠችው በኋላ ትዳሩ ይቀልባታል። ለመውጫ ስለነበረ መውጫው እንድትወጣ ከረዳት በኋላ ከወጣች በኋላ ነገሩ ላይ ደርሳ ስታየው ነገሩ ይቀልባታል። በጣም ስሙኝ ባካችሁ። በተለይ በዚህ አይነት መንገድ ውስጥ ያላችሁ ሰዎች ቶሎ አቁሙት፣ ነገሩ ይቅርባችሁ። የተሻለ ኑሮን ፍለጋ ትልቅ ሰው አግብቶ የሚሄዱ አሉ። የተሻለ ኑሮን ፍለጋ ወንዶች በእድሜያቸው ትልልቅ ሴቶችን ያገባሉ። አንድ ጊዜ አንድ ጓደኛዬ አግብቶ አሜሪካን ሄደ። ቆይቷል ከሄደ ጠፋ፣ የት እንዳለ አይታወቅም። እና ከብዙ ጊዜ በኋላ አንድ አገልጋይ ሰው ቤት ለመጸለይ ተጠራ እና ጉባኤ ላይ ካገለገለ በኋላ የሁለታችንም ጓደኛ የሆነ ሰው ነው። አሜሪካን ሄዶ ሰው ቤት እንዲያገለግል አንዲት በእድሜዋ ከፍ ያለች እህት ትመጣና እንዴት ነህ ደህና ነው ወይ ምናምን እና ባለቤቴ ከኢትዮጵያ ነው የመጣው፣ ቆይቷል ከመጣ፣ ስራ ይሰራል፣ ቸርች አይሄድም፣ በቃ ቤት ስራ፣ ቸርች የሚባለው ነገር ከኢትዮጵያ በኋላ ብዙ አይሄድ እና እባክህን የእኛ ቤት እንቆቅልሽ እንትን ነው። እኔ ደግሞ እንዳው ቤቴ ኑሮዬ ሁሉ ነገሬ እንዲያገለግል ብዬም ነበረ እና ቤታችን መጥተህ ብትጸልይልን ብታማክረንም ትለዋለች ማለት ነው። ያው ካየሽ ብዙ ጊዜ አገልጋይ ሲመጣ ሰዎች ቤት ያሉትን አገልጋዮች ሳይሆን ከሚመጣው አገልጋይ ጋር ማሳለፍ ይፈልጋል እና አገልጋዩ እሺ ይላታል። በቃ እሺ አልኳት አለ። ለምን እንዳልኳትም አላውቅም አለ። ሰው ቤት መሄድ አልወድም አለ። እሺ ብሎ ይሄዳል እና ለሱ ሳትነግረው ነው አገልጋዩ የነገር። ተለቅ ያለች ነች እሷ፣ በቃ ትልቅ ነው እና ቤት ሄደ። ቤት ገብቶ ስሙን ጠራችሁ እንግዳ መጥቷልና ስትለው ሲወጣ ይተዋወቃል። ሩጦ ወደ መኝታ ክፍል ገባ እና አገልጋዩ በጣም ደነገጠ። ጠፍቶበትም ስለነበረ በጣም ደነገጠ። ማለት እልም መሰለው ክስተቱ፣ ሊያምን አልቻለም። አግባብቶት አብሮት መኝታ ክፍል ገባ፣ ተቃቀፉ። እኛን ትልቅ ሰው ያገባ ወጣት አገልጋይ ስቅስቅ ብሎ አገልጋዩን ሲያገኘው፣ የድሮ ጓደኛውን ሲያገኘው አለቀሰ።